ካቶሊክ ከኦርቶዶክስ ጋር ያለው ልዩነት ክፍል 2። ካቶሊክ ከኦርቶዶክስ ተዋህዶ ጋር ያለው ልዩነት፣ አንደኛ የካቶሊክ ቤተክርስቲያን አንድ አካል ሁለት ባህሪ ነው ትላለች። ይህም ትምህርት ምንታዌ ወይም ደግሞ ዱዋሊዝም ይባላል። ሁለትነት ማለት ነው። ይህን ትምህርት የጀመረችው በ451 ዓመተ ምህረት በፖፕ ሊዮን ቀዳማዊ ዘመን ነው። ይህም ተረፈ ንስጥሮሳዊ አመለካከት ነው። በዚህ የጥንታዊ ትምህርት መሠረት ክርስቶስ ሁለት ባህሪ፣ ሁለት ፈቃዳት አሉት ይላሉ። በመሆኑም የመለኮት ባህሪና የሥጋ ባህሪያት ስላልተዋሃዱ የየብቻ ሥራቸውን መለኮት የመለኮትን ሥራ፣ ሥጋ ደግሞ የሥጋን ሥራ ይሠራል። ተአምራት ሲያደርግ፣ ሕሙማንን ሲፈውስ፣ ለምጻምን ሲያነጻ፣ ሙታንን ሲያስነሳ በመለኮታዊ ባህሪው ነው። ሲራብ፣ ሲጠማ፣ ሲታመም፣ ሲሞት በሥጋ ባህሪው ነው ይላሉ። በአጠቃላይ አነጋገር ካቶሊኮች የአብ ልጅና የማርያም ልጅ በማለት በመከፋፈል የአብ ልጅ የማርያም ልጅ እስከ መስቀል ቀራንዮ ድረስ አብረው ነበሩ። በቀራንዮ የአብ ልጅ ተለይቶት ስለሄደ መከራ መስቀልን የተቀበለው የማርያም ልጅ ነው፣ የአብ ልጅ አይደለም ይላሉ። በካቶሊኮች አነጋገር እግዚአብሔር ሞቶ አላዳነንም ይላሉ። በማቴዎስ 27:46 ላይ አምላኬ አምላኬ ለምን ተውከኝ የሚለውን ገጸ ንባብ ይዘው የአብ ልጅ ተለይቶት ሲሄድ ሩቅ ብእሲ የማርያም ልጅ ያሰማው የብቸኝነት ንግግር ነው ይላሉ። ደግሞ ጌታ በጌቴሰማኒ ያሰማውን ጸሎት ማቴዎስ 26:39 አባት ሆይ ይህቺ ጽዋ ከእኔ ትለፍ፣ ነገር ግን እንደ አንተ ፈቃድ ይሁን እንጂ እንደ እኔ አይሁን የሚለውን ገጸ ንባብ የአብ ልጅ ተለይቶት ሊሄድ ሲል ያሰማው የፍርሃቱና የደካማነቱ ጸሎት ነው። ሊሞት መጥቶ ሞትን ፈራ ይላሉ። ይህም በሥጋው ብቻ ስለሆነ ነው ይላሉ። እኛ ኦርቶዶክስ ተዋህዶ አማኞች ግን በፍጹም ተዋህዶ የከበረ ነው እንላለን። ይህም መጽሐፍ ቅዱስ እንደሚነግረን ዮሐንስ 1:1 ላይ በመጀመሪያም ቃል ነበረ፣ ቃልም እግዚአብሔር ነበረ ይለናል። ቁጥር 14 ላይ ስንሄድ ቃልም ሥጋ ሆነ ይላል። ያ ቃል ሥጋ የሆነው እግዚአብሔር ነው። ይኸውም በተዋህዶ ነው። ተዋህዶ ስንል ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ያደረገ ማለት ነው። እንዴት ለሚለው ጥያቄ አንዱ አካል የአምላክ አካል ነው። ይህ አካል ስፉህ ምሉእ ነው፣ ረቂቅ ነው፣ የማይጨበጥ የማይዳሰስ ነው። ሌላው አካል የሰው አካል ነው። ይህ አካል ይጨበጣል፣ ይዳሰሳል፣ ይታያል፣ ውሱን ነው፣ ጠባብ ነው። እነዚህን ሁለት አካላት በማዋሃድ አምላክ የሰውን ውሱን አካል በመያዝ ተጨበጠ፣ ተዳሰሰ። ውስኑ የሰው አካል ረቂቅ ከሆነው ጋር በመዋሃዱ የረቂቅነትን የስፉህነትን ነገር ገንዘቡ አደረገ። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ እንላለን። በተአቅቦ ወይም በመጠባበቅ አንዱ የአንዱን አካል ያዘ ማለት ነው። ስለዚህም በእግዚአብሔር መልክና አራያ አየ ነው። ማረጋገጫ ጥቅሶችን ደግሞ ስንመለከት ፊልጶስ 2:6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሕሪን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይለናል። ይህ የአካል ተዋህዶን ያሳየናል። እኔን ያየ አብን አየ ሲል ዮሐንስ 10:30 ላይ ተዋህዶን ምስጢረ ሥላሴን አንድነቱን ያሳየናል። በባሕሪው ተዋሃደ ማለት ደግሞ የሰው ባሕሪ የሚጠማ፣ የሚራብ፣ የሚታመም፣ የሚጎሳቆል ወዘተ ነው። የአምላክ ባሕሪ ግን አይጠማም፣ አይጎሳቆልም፣ አይራብም፣ አይታመምም ወዘተ በባሕሪው የለም። ስለዚህ የማይታመመው ታመመ፣ የማይጠማው ተጠማ፣ የማይጎሳቆለው ተጎሳቆለ። የሥጋ ባሕሪን ገንዘቡ አደረገ፣ ሥጋም የአምላክን ባሕሪ ገንዘቡ አደረገ። ለምሳሌ ያለምንም ምግብና ውሃ ለአንድ ሰው ለ40 ቀን መቆየት አይቻለው። ነገር ግን ሥጋ ገንዘቡ ባደረገው የአምላክ ባሕሪ 40 ቀን ቆየ። ማቴዎስ 4:1 እንመልከት። አምላክ የመጠማት ባሕሪ የለውም። ነገር ግን ገንዘቡ ባደረገው የሥጋ ባሕሪ ተጠማሁ አለ፣ የእኛን የነፍስ ጥማት ለመቁረጥ ማቴዎስ 27:48። ስለዚህ ካቶሊኮች በመሠረቱ ያመኑት መጽሐፍ ቅዱስ እንደሚያሳየን ስህተት ነው። የጠቀሱትም ጥቅስ ሁለት ባሕሪን የሚያሳይ አይደለም። የጥቅሶቹ ትርጉምና ፍቺ ግን ማቴዎስ 27:46 ላይ የአዳም ጩኸት ሲሆን የእርሱን ሐዘን አዝኖ የእርሱን ጉስቁልና ተጎሳቁሎ የእኛን ዕዳ በደል ተሸክሞ ሊያስወግድ ስለተገለጸ አምላኬ ለምን ተውከኝ አለ። ይህን ጩኸት ዳዊት መዝሙረኛው በመዝሙር 21:1 ላይ ተናግሮታል። በጭንቀታችን በሐዘናችን ጊዜ ወደ እርሱ እንድንጮህ ሲያስተምረን ነው። አንድም ቃሉ ትንቢቱ ይፈጸም ዘንድ ነው። ማቴዎስ 26:39 ላይ ያለው አባት ሆይ ቢቻልህ ይህች ጽዋ ትለፍ፣ እንዳንተ ፈቃድ ይሁን እንጂ እንደኔ አይሁን ያለው እርሱ ሥልጣን ሳይኖረው ቀርቶ ሳይሆን እኛ ሁልጊዜ የእርሱን ፈቃድ እየጠየቅን እንድንኖር ለማመልከት
ሁለተኛ የለበሰው ሥጋ መዋቲ ነው፣ ፍጹም ሰው ሆኖ መታየቱን ለማረጋገጥ። ሦስተኛ የአዳም ስርየተ ኃጢአት በዚህ ሞት የሚፈጸም ስለሆነ የአዳም ጭንቀት ምን ያህል ከባድ እንደነበር ለማጠየቅ ነው። በሁለተኛ ደረጃ ካቶሊኮች ከአብ ከወልድ ሰረጸ ይላሉ። ይህን ትምህርት የጀመሩት በ1014 ዓ ም በፖፖ ቤኔዲክቶስ ዘመን ነበር። ለዚህ አባባል ከመጽሐፍ ቅዱስ ያገኙት አስረጅ የለም። የሮማ ካቶሊክ ቤተ ክርስቲያንና የግሪክ ቤተ ክርስቲያን ከጉባኤ ኬልቄዶን በኋላ 602 ዓመታት አብረው ከኖሩ በኋላ በ1054 ዓ ም ተወጋግዘው የተለያዩት በዚህ የካቶሊክ ትምህርት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን መንፈስ ቅዱስ ከአብ ሰረጸ እንላለን። ይኸው መጽሐፍ ቅዱስ በዮሐንስ 15:25 ላይ መንፈስ ቅዱስን